ስልሽ በልጅ ቀልድ አይኖ ሴንስ እንድታረግ ምናምን ብዬ እነግራታለሁ። ማታ እንደዚህ በህልሜ መታ እኮ ምናምን ባያት ደስ ይለኛል ልጄን ምናምን እላታለሁ። ስልሽ የሆነ ነገር እኔ እኮ ትለኛ እናቴ ትሙት ነው የምልሽ። ልጄ ከረጅም ጊዜ በኋላ በአንድ ዓመቷ ትቻት ሄጄ ስልሽ ይሄ 8 ወር 9 ወር ምናምን አይቻት አላቅምና የሆነ ጊዜ ሳያት አወቀችኝ፣ የሮጣ መታቀፈችኝና እሱን ነገር ሁላ ሴንስ ታደርጋለች ብዬ አስብ ነበር። ማለት ምን ያህል እንደምትፈልገኝ ይኸውልሽ ሀቢባዬ 9 ወር እኔን አይኔን አይታኝ አታውቅም። እና የሆነ ቀን በቃ ለምኛት ምናምን ሄድኩና ከዛ አየችኝ። ስታይኝ እየሮጠች መጣ አቀፈችኝ። ያውቃኝ በአንድ ዓመቷ ትቻት የሄድኳት ልጅ እየሮጠች ከዛ እሱን ነገር ሴንስ ታደርጋለች ምናምን ብዬ በሌላም ቀን እንደዚህ በርዲዋል እኔ የዛለት ምን ብዬሃለሁ? የሁለታችን ልጅ ናት። ልጃችን የእናትም የአባትም ፍቅር ያስፈልጋታል። እኔ እንደ አባት የሚያስፈልጋት እንደዚህ ላረጋች። የአባት ፍቅር ሌላ፣ የእናት ፍቅር ሌላ ነው። በጣም ቁም ነገር ያወራንበት ጊዜ ነበር። ይሄ አንድ ላይ ማሳደጉን ምናምን ይሄ አንድ ላይ ማጫወቱ ምናምን ተወው። ታያለህ እርሳው ጭራሽ ካይምሯችሁ ይውጣ። ሀቡዬ ይሄ አንድ ላይ ማሳደግ ልጅ አንድ ላይ ማጫወት አንድ ላይ ስለነሱ ነገር አላወራውም። አይ ለሀቡ ነው የመለስከው ለሀቡ ነው እኔ ነኝ የጠየኳት። አብራችሁ አጫውቷት በሳምንት ዊኬንድ ላይ ለሷ ነው የመለስከው። አብራችሁ ማጫወተሽ ታውቂያለሽ እኮ ፍቅር ምንድን ነው የምትዋሺው? ኖ አሁን እሷ ወይኔ ጌታ ሆይ እኔ እሺ አውራ ያጫወትክበትን ሞመንት ሁሉ ነገር ተናገር። አጫውት ተናገር። እሺ ሀቡዬ አይ ነው እንትን እኮ አያስፈልግም ነበር እኮ እዚህ ቴክኒክ ውስጥ መግባት። ብቻ እኔ እልህ ነው ያለባችሁ። ሁለታችሁም ትዋደዳላችሁ እኮ ግን ልጅነት በእናትሽ ተይ እንደዚህ አትበይ። አይ እንዲህ ሞሎች መውሰድ ማዝናናት የሆነ አንቺ ባልሽው ጭራሽ የማይሆን ነገር ነው። ለምን እኮ እንዴት ነው የሚሆነው? በእናንተ እልህ እሷ እንዴት መሰለህ የሚሆነው? ጥሩ ነገር አመጣ መተህ ታያለህ፣ ታጫውታለህ ምናምን። ግን መቼ ማምኜ አልሰጥህም፣ ልጅቷን አልሰጥህም። ቃል በቃል ነው። ኦኬ ለምን? አመሰግናለሁ። በቃ ተይው ሀቢባ መልሳ ተይው ሀቢባ ተይው። አይ ምን መሰለሽ ፍቅርዬ፣ እኔም እናት ነኝ። ይኸውልሽ እኔም እናት ነኝ። ተይው ሀቢባ በአላህ እና ተይው በአላህ የሁለታችሁንም ፍቅር እኩል እያገኘች ማደግ አለባት። አንደኛ የእናንተ እልህ ልጅቷ ከእናቷም ከአባቷም ጋር አብራ መሆን የእናንተ አትበይ ሀቢባ እኮ በእናንተ እልህ የምለው እኮ የሁለታችሁ እልህ ተጋብታችሁ ለማለት ፈልጌ ነው። እሺ ምን መሰለሽ ይዛችኋት አብራችሁ ሞል ወስዳችሁ አጫውታችሁ አይስክሪም ገዝታችሁ አሳስቃችሁ አንቺ ወደ ቤት ይዘሻት ኪ ገባሽ? በቃ ችግር የለም ሀቡዬ ተይው። ይሄን ጥያቄ አናንሳው። ተይው እንዝጋው ሀቢባዬ ተይው። ይኸው እሱም ይዘጋል። ሀቡዬ ለምን ትቸገሪያለሽ? ለምን አንቺ አይደለም ልጆቼ እኔና አባታቸው አብረናቸው ስንሆን የሚያገኙትን ደስታ ስለማይ ነው። ለሁለት ወስደን ስናጫውታቸው አንዳንዴ ደግሞ በቃ ልጆች የሚያገኙትን ደስታ የእናንተም ልጅ እንድታገኝ ብዬ ነው። እናንተ ገና ሀቡዬ ተይው ተይው። ኦኬ ተይው ችግር የለም። እኔ እንደዚህ አይነት ነው እንዳፋት የለኝም። ተይው በቃ ነው። እሱም ተስማምቶበታል፣ እኔም ተስማምቼበታል። ምሬ ተስማማሁበት። ልጅቷ ፍቅር ታገኝ ምሬ ተስማማሁት። ጫወት ምን ይበል ግን አልሰጠውም ነው። ታውቂያለሽ እናቴ ትሙት በልጅ አልደራደርም ታውቂያለሽ። እሺ እኔ እኮ አሁን የሚያልኩህ ትወዳታለህ፣ መተህ አጫውታት። ያባት ፍቅር ስጣት ችግር የለም። እቺን ቃልሽን እንዳትረሺ አሁንም እሺ እንዳትረሺ። በቃ ችግር የለም። እንዴ ደግሞ አለ በቀን ጠይቀኝ ይደግምልሃል። በአላህ ተይውሽ እሺ በይኝ። በአላህ ግን ለልጃችሁ ስትሉ ግን ብትስማሙ ጥሩ ነበር። በቃ አንቺ በጣም ጀግና ሰው ነሽ። እንዳትረሺ ያው ነው ንግግርሽ። ማሪ እመቤቴን አረሳውም። እግዚአብሔርን መቼም ማለት እንዴ ጭራሽ ልታስፈራራኝ ነው እንዴ? አረ እመቤቴን አረሳውም። ኧረ እኔ እያስፈራሩ አይደለም፣ ልታከሳስሪ ነው ደግሞ አሉ። እያስፈራሩ አይደለም። እሺ አላልኩም ሀቡዬ በቃ እሺ ችግር የለም። ይሄ ቃል ለእኛ ሁሌ ምልክ ነገር ነው። ሀቡዬ አልሰጥህም ልጄን መተህ ማሳየት በቃ ሁሌም ነው። አንዴ ፍቅርዬ ምክንያትሽን ንገሪው። አንተ በትክክል አትይዛትም፣ ትወድቅብሃለች፣ ትሰበርብሃለች ወይ ደግሞ
አትጠነቀቅላትም ብዬ ስለምፈራ ምንድነው ምክንያትሽ? አባት ልጁን ይዞ ሄዶ አጫውቶ ሞል ወስዶ አጫውቶ አይስክሪም ገዝቶ ይዞልሽ ቢመልስ፣ ለምሳሌ አብረሽ መሄድ ካልፈለሽ እሱ እንኳን ይዞ ለ1 ሰዓት ለ2 ሰዓት ፍርድ ቤትም እኮ ይፈቅዳል አይደል? ለ1 ሰዓት ለ2 ሰዓት አባት ልጁን እንዴ ምንድነው ሪዝንሽ? ኬርለስ ነህ ነው? ትጠፋብሃለች፣ ትወድቅብሃለች፣ አትጠነቀቅላትም እንደኔ ነው? ሪዝኑን ንገሪው። ቴንክ ዩ አስተሳሰቡን ስለማቀው ነው እኔ ያለፍኩት ከሱ ጋር ሆኜ ያለፍኩትን ነገሮች ስለማቅ እሺ በቃ ይሄው ሀቢባ እኔ ከእንደዚህ ነገር መያያዝ አልፈልግም። እሺ አለሽ እኔ ልጅ አልሰጥም፣ በህግ ጠይቀኝ። በቃ እሺ ቴንክ ዩ እሺ እኔ